በተደጋጋሚ አብራችሁ ሳያችሁ እኮ ግራ ገብቶኝ። ለማንኛውም ዳጣ ከእህቴ በላይ የማየትና በጣም የማስብላት ልጅ ነበረች። ያው እኔ ፓርኪንግ ስሰራ እሷ ጎዳና ላይ ነበር የምትኖረው። በጣም ይቅርታ፣ ነገሮች ሳላጣራ እንደዛ መሆን አልነበረብኝ። በአንድ እኮ አራስ ነገር ወገብኝ። ለነገሩ በጣም እንደምታፈቅራት ነው ያየሁብህ። ስለማንኛውም ቁጭ በል እኮ ያኔ አንተን ለማበሳጨት ከትህትና ፍቅር ይዞኛል ብለህ እንደነገርከኝ ማለት ነው። የግሌ እኔ ከትህትና ፍቅር ይዞኛል የሚል ቃል አልወጣኝም። እዛ ወረቀት ላይ የጻፍከው ስም የሷ ስም እንደሆነ ግን ነግረኸኛል። ይህም ማይካድ ሀቅ ነው። የግሌ እሺ በቃ ይሄን ነገር እንተውና የሚበላ ነገር እስኪ እንደው ቀን ውስጥ እውነቱን እናውራ። እንደሚበላ ነገር ፈልገው ነው የመጣኸው? እንዴ ቆይ እኔ ሌላ ምን ልፈልግ እችላለሁ? ሲጀመር እኮ ያንተም ሆነ የዛ የአብርሽ ችግር እኮ የምትፈልጉትን ነገር በግልጽ አለመናገራችሁ። አሁን በቃ ሂድ፣ ቀጥሉ፣ ጣልኝ፣ ሂድ ሳሎን ምግብህንም ቢሆን እዛው አመጣልሃለሁ። እሺ እንዴ እና ቆጣው ምን አመጣው? ቆይ ምን አለበት በፍቅር ውጣልኝ ብትይ? በፍቅር አላስገባሁኝ። ለምንድን ነው በፍቅር ማስወጣ? ቀጥሉ ጣው። አየግሊ ይቺን ቀላል ቅኔ ለመፍታት የግድ ሊቅ መሆን አይጠበቅብኝም። ሰማለህ? ከሰው መልካም ነገር መውረስ ፉክክር ወይም ደግሞ ቅናት ሊባል አይችልም። ደግሞ ትህትናውን ስራ ጀምራ የቤቱን ቀለብም ሆነ የቤት ኪራይ እንደምታዋጣ አውቃለሁኝ እኮ። በቃ ይኸውልህ ባጭሩ እኔ ምን ወጥቼ መስራት እፈልጋለሁ እና እንደ ትህትና መሆን እፈልጋለሁ። በቃ ከቤት ውስጥ እንደናንተ ደባሉኝ መኖር ነው የምፈልገው። ጓባዝ አጨብጭቡ፣ አጨብጭቡ ጓባዝ። ዌልካም 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 ናታን የዳጣ አፍቃሪ ጋይስ። ናታንና ዳጣ ዛሬ ወደዚህ ድራማ ስለተቀላቀሉ ደስ ያላችሁ፣ እኔ ደስ ብሎኛል። ሞቅ ሞቅ እያለኝ ነው ማለት ነው። እንግዲህ ደመቅ ደመቅ እያለ ነው የቤት በቃ ቀዝቀዝ ያለ ጥዝ ያለ ነበረ ማለት ነው። አሁን ግን እየተሟቀ ነው። የመጀመሪያው መድብል እዚህ ጋር አለው፣ ሁለተኛው ደግሞ ዳጣ፣ ሶስተኛና በሚገርም ሁኔታ ደግሞ ዛሬ ናታን ዱብ ብሏል። እንግዲህ አመጣጡም የናታን በሚገርም ሁኔታ እንግዲህ ሰርፕራይዝ ነው ያደርገው መላ ቤተሰቡን አግመጠመጠው ማለት ነው። አብርሽ መጀመሪያ አካባቢ ጋይስ ትህትናን ተቀብሏት ምናምን ያደረገው ነገር በጣም ደስ ብሎኝ ወድጄው ነበር። አሁን ግን አናደደኝ። ለምን አትሉም? በቃ ዝም ብሎ ጋይስ የግሌን ያችን የመሰለኝ ቆንጆ ይሄን ያክል ስታፈቅረው ፍቅሯን ስትገልጽለት ሁሌም በቃ አብርሽ እያለኝ በቃ አንዳንዴ ሰዎች ለኛ ምን የመሰለ ቦታ እየሰጡን በቃ ቦታችንን ልካችንን የማናቅ ሰዎች አለን ጋይስ። የተሰጠንን ክብር የተሰጠንን ቦታ እንኳን ማወቅ የማንችል ግን በኋላ ካለፈ የሚገባን እንግዲህ አብርሽም እንደዚህ ነው የሆነው። የሚገርማችሁ በቃ ሁሉ ነገሩን ትቶ እንግዲህ ይችን የመሰለች አፍቃሪውን እንግዲህ መጨረሻ ከእጁ ኦልሬዲ አሁን እየወጣች ነው ማለት ይቻላል። ግን ደግሞ የሚገርመው ነገር አሁን ደግሞ እሷ ደግሞ በቃ እስከ ጥግ ድረስ ተስፋ ቆርጣ በቃኝ ካሁን በኋላ ራሴ ብላ እንግዲህ ወደ ራሱ አላማ እየተጓዘ ባለበት ሰዓት ላይ አሁን እንደገና ደግሞ በቃ የግሌ የኔና የኔ ብቻ ናት ብሎ ሳይንሳል እንዴ። በፊት እኮ አንቺ ከእህትነት ውጭ ሌላ ነገር በእናትሽ ምንም አታስብ እያላት ነበረ። በውስጤ በቃ እህቴ ነሽ በቃ ታሳዝኝኛለሽ እንጂ ግን ለትዳር ለፍቅር ምናምን እያለ እንግዲህ ሪሊ ነግሯታል። ስሬስሊ ማለት ነው ጋይስ። ያን ያክል በቃ አብርሽ በቃ ስለወደድኩ ነው ወይ እኔ ፍቅር ስላቀረብኩልህ ነው ወይ በቃ ስለቀረብኩ ነው ወይ የምትርቀኝ ለምን እያለች እንግዲህ ተደጋጋሚ ጥያቄ እያነሳችበት ነበረ። ግን የዛን ሰዓት በቃ የግሌ በዛ አይነት ምንም አይነት ትርጉም አትስጩ በእናትሽ በቃ እኔ እህቴ ነሽ በቃ ጀስት እንደ እህቴ ነው የማይሽ። በዛ ላይ ደግሞ ይሄን ያክል አመት ስንቆይ እኮ ምናምን ያላት ነበር ማለት ነው። እሷ ግን እንደምትወደው እንደምታፈቅረው በቃ ሌላ ሰው እንኳን በስሙ አብርሽ ብለው ሲጠሩባት እንኳን እማትወድ እንግዲህ መጀመሪያ ትህትና ዝቤ ስመጣ በቃ ኃይለኛ ቤቱ ጦርነት ትርምስ የነበረው በሱ ስም ነበር። ያ ሁሉ አለፈና ዛሬ እንደገና እሷ አሻግራ መመልከት ስትችል ሌላ የራሷን ሰዎች ማግኘት ስትችል አሁን ላይ ደግሞ እንግዲህ ይሄው መንገድ ላይ ቆሞ በጣም ነው እየገረገረ ያለው። የሚገርመው ነገር ከአሁን ቀደም እንግዲህ ቀድሞ ነግሮታል። ገልሞ አብርሽን ምን እንዳለው መሰላችሁ ጋይስ? ለትህትና ምን ያክል ማለት ሶሪ ለግሌ ምን አይነት ቦታ አለ ሲለው የግሌ ነው ይሄው ከንወጣለን እንገባለን ከዛ የተለየ ምንም አይነት ስሜት የለኝም በቃ ጀስት እንዴት ነው ማያ ታሳዝነኛለች ብሎ ገለጸለት። ገልሞ ደግሞ እሱ ነገር ተቀምና ኦኬ ግላስ የልጅ ማፍቅር ከሌለበት ኦኬ ለምን እኔ በውስጡ ሁሌም ገልሞ ያስባታል ይወዳታል ምናምን በቃ በዛ ደግሞ አዛኝነቷ ምናምን በቃ እህታዊ እናት ልክ ሚስት ትሆናለች ብሎ ስላሰበ በመጨረሻ እንግዲህ በባለፈው እንዳያችሁ ተሰብስበው ወረቀት ላይ የምትወዷትን ሰዎች ስም አስፍሩ በተባለ ሰዓት ላይ የዛን ሰዓት ስሙን ጽፎ ሲሰጠው ደነገጠ። እንዴ ወንዶች ግን አንዳንድ ወንዶች ጋይስ ምን አይነት ወንዶች ናቸው?
እንደ ውሻና አንዳንድ ወንዶች ማለት ነው ጋይሶች የጣሉትን ሲያነሱባቸው አይወዱም። እሱ አልፈልግሽም ብሏት እኮ አሰናብቷታል። ሰው ግን ገልሞ ወረቀቱ ላይ ጽፎ ሲያገኝ በጣም ነው የደነገጠው። የምርህ ነው ምናምን እያለው ነበር። አዎ አብርሽ የምሬ ነው። ምክንያቱም በቃ ለግልሞ መጀመሪያ ጠይቆታል። ሲጠይቀው እንደውም ለትትና እንጂ ለግሌ ምንም አይነት የፍቅር ቦታ እንደሌለው ገልጾለታል። ሶ ያንን ደብዳቤው ከጻፉ በኋላ እንግዲህ ግን በቃ ድጋሜ ሲጠይቀው በቃ ፊቱ ኮሶ እየመሰለ የግልሞና የግሌን አንድ ላይ ሲያያቸው በቃ ሌላ ፊቱ እንትን ይመስላል። ትትናን ደግሞ በቃ እሷም ስትቀርብ እሱ ደግሞ ምንድነው ምን እያረክሽ ነው ምናምን እያለ ያሸማቀቃታል። ሶ በመጨረሻ እንግዲህ ትትናም ወደ እንትና ጋር ሄደት ስትል ደግሞ አበደ ጭርቅ ያለ እንግዲህ ትትናን የዛን ሰዓት እንኳን ወደ መድብል ጋር ስትሄድ የግሌን በቃ ካሁን በኋላ እሷ ሄደች አይደለም በቃ እንደውም ይችላል ያቶነኝ ሶ በቃ ቀሪውቴን ካንቺ ጋር ነው ብሎ የራሱን ህይወት ለመኖር ወይም ደግሞ ወደ እሷ ነገሮችን ለማስተካከል አልተመለሰም። ያደረገው ነገር ምንድነው እሷን ለማስቀናት ትትናን ለማስቀናት ብሎ እንግዲህ ያደረገውን ነገር ታውቃላችሁ። በዛ መካከል እንግዲህ የግሌ በጣም ተጎዳች፣ በጣም ተሰበረች። ታውቃላችሁ ለጌም ለጨዋታ ብሎ እሷ ላይ ያደረገውን ነገር በቃ ለምንድን ነው ይሄን ያክል ብላ ነው በጣም ነው የተናደደችው። በቃ ከዛ በኋላ እንግዲህ ሌላ ነገሮች ሌላ ትርምሶች መጡ። በቃ ብዙ ሁኔታዎችን ያየን ነበረ። ሶ ይሄ በዚህ እንግዲህ ባለበት ሰዓት ላይ የግሌ በቃ የራሷን ወደ ራሷ መመለስ እንዳለባት ይሄ ነገር ትክክለኛ ቦታው እንዳልሆነ ለአብርሽ ያላትን ሀሳብ መቀየር እንዳለባት በቃ ብዙ ነገሮችን ተረዳች። በባለፈው ደግሞ እንግዲህ ገልሞ የጻፈው ደብዳቤው ላይ ማን እንደሆነች መጀመሪያ ሲያወሩ ስትሰማ እነሱ ከዛ ወዲህ በቃ ራሷን ቀየሰች ማለት ነው። ሶ ገልሞም እንግዲህ አሁን ላይ ደግሞ አብርሽን ድጋሜ ሲጠይቀው በቃ የግሌ ነው የራሴ ብቻ እንድትሆን የምፈልገው እንጂ የማንም ሰው ሆና ማየት አልፈልግም ብሎ መለሰለት። አስባችሁታል? ሶ እንደዛ ሲለው ደግሞ ገልሞ በቃ ራሱን ስሜቱን ቀብሮ በቃ ለጓደኛው በቃ አብርሽማ ይሄን እንደዚህ እያለ በጭራሽ አላደርገውም ብሎ እሷ እንግዲህ ፍቅር ይገልጽለት ስሜቱን የውስጡን ነገር ደብቆ እንግዲህ እንደማያፈቅራት እየነገራት ነው። እሷ እስከ ጥግ ድረስ አሁንም እየጠየቀችው ነው። ግን እሱ ደግሞ ስሜቱን እንትን ማለት አልፈለግም። በቃ ማለት እንዳልኳችሁ አብርሽ እንደሚፈልጋት ስለነገረው በቃ አልቻለም ጋይስ። በቃ ማለት እንደሚወዳት በቃ ተረዳ። የሆነ ሰዓት ላይ ድንገት ተስቶት የሆነ ነገር ያመልጠዋል። ግን ደግሞ መልሶ አብርሽን ሲያስታውስ ሌላ እንትን ይላል። ገልሞ በዚህ ልክ እንደሚጨነቅለት አብርሽ ለገልሞ የሆነ ሀሳብ ቢኖረው የግሌን እሱ እንድትሆን ባገዘው ነበር። ምክንያቱም እሱ መጀመሪያ ትትናን እንትን ሊል ነበረ። ትትና ደግሞ አሁን ላይ በአንድም በሌላ መልኩ በቃ በትን ያው ራሷን ፕሮሞት እያደረገች ነው። ግን ለመቆጣጠር ራሷን ለመገደብ እየሞከረች ነው። ግን ከመድብል ጋር መራቅ ከመድብል አለመገናኘት አልቻለችም። አንደኛ የመጀመሪያው ጥቅማ ጥቅሞች ወይም ደግሞ ችግሮቿን መፍትሄ እየሰጣት ያለው መድብል እንጂ አብርሽ አይደለም። በዛ ላይ ጥልቅ ፍቅር ያለው እሱ ነው። አብርሽ አሁን ወላዋይ ነው። በቃ ያችንም ነው የሚመኘው። ሶ በቃ የትትና ቦታውም መድብል ነው። በእርግጠኝነት አብርሽ ደግሞ ወንድሟ ነው እያስባለሁኝ። እንዳይወካችሁ ታውን ቅድም ታሪክ አወራችኋለን። ቀጣይ ክፍል ገና ሰላም ቆዩ።